ርብቃ በተኛችበት ማሚ ቀስ ብላ ትመጣና በትራስ እፍና አድርጋ እዛው የተኛችበት ትገላታለች። በመጨረሻ ማሚ የአቤል እናት ሳትሆን የቤታቸው ሰራተኛ እንደሆነች ታወቀ። ይሄንን ሲነግራት ታዲያ አቤል ተናዶ ስለነበረ ከተናገረ በኋላ ግን እጅግ በጣም ይበሳጭና ይደናገጣል። ይሄንን ነገር ማድረግ አልነበረብኝም፣ ወይኔ ዛሬ ተሳስቻለሁኝ፣ ለምንድን ነው እንደዚህ ያደረኩት? እንግዲህ የምላስ ወለምታ በቅቤ አይታሽም ይባላልና አንድ የተናገርነው ነገር መልሰን ለመዋጥ ከባድ ነገር ነው እና ከመናገራችን በፊት ቆም ብለን ማሰብ እንዳለብን ያስተምራል። ማሚ ከዚህ በፊት ርብቃን በጣም ነበር የምትወዳት፣ የኔ ልጅ እያለቻት ስትንከባከባት ስራም እንዳትነካ የምታደርጋት ደስ የምትል ሴት ነበረች። በምንም ሳይታወቅ ድንገት ትቀየራለች። ከተቀየረች በኋላ ግን ርብቃ ስራ እንድትሰራ እንዲሁም ተኝታ ስታረፍት ሂዳ እየቀሰቀሰች ማመናጨቅ ትጀምራለች። ማሚ ስትቀየር ግን አቤል ተቀይሮ ርብቃን ያፈቅራታል። ርብቃን ካፈቀራት በኋላ አሁን እንግዲህ ወደ ውጭ ሄደው ለመዝናናት ይወስናሉ። ለመዝናናት ወስነው በሄዱበት ሰዓት ግን ርብቃን ትልቅ ሰርፕራይዝ አድርጓት ነበረ። ቀለበት ታገቢኛለሽ ወይ የሚል ቀለበት የፍቅር ጥያቄ ሲያቀርብላት ርብቃን በጣም ደስ ብሏት ማግባት ብቻ ሳይሆን መውደድ ብቻ ሳይሆን በጣም ነው የማፈቅርህ ብላ ፍቅሩን ተቀብለዋለች። እንዴት ወደዛ ቤት እንደመጣችም ሲጠይቃት እኔን ከዚህ በፊት አንድ ጊዜ አየሁህ፣ ከዛም አፈቀርኩህ፣ አፍቅሬህ ግን ሁል ጊዜ አንተን መከታተል ሆነ ስራዬ፣ አንተ ባለህበት እኔ ያለሁኝ። እናም ፍቅር ከአቅሜ በላይ ሲሆንብኝ ያለኝ አማራጭ እናንተ ቤት የምትሰራውን ልጅ አግኝቼ እሷን ማናገር ነበረ። እሷን ካናገርኩም በኋላ እናንተ ከምከፍሏት 2 እጥፍ አድርጌ እኛ ቤት እንድትሰራ አደረኳት። በሷ ምትክ ደግሞ እኔ እናንተ ቤት ገባሁኝ። እናም አንተን ሁል ጊዜ አይንህን እያየሁ መኖር መረጥኩኝ። ብጎዳም አንተን አይን እያየሁኝ ብጎዳ ይሻለኛል ብዬ ነበረ እናንተ ቤት የገባው ስትለው አቤል ይደናገጥና በቃ ከዚህ በላይ አታውሪ፣ ያንን ጊዜ አንቺን እየሰደብኩሽ እያንቋሸሽኩሽ ውጪ ከቤታችን እያልኩሽ በነበረበት ሰዓት አንቺ የማትወጪው ለካ አንቺ ስለምትወጂ ነበር ማለት ነው። በጣም ይቅርታ ጎድጅሻለሁ ማለት ነው ይላታል። እሺ እኔ ከነገርኩ በኋላ ደግሞ እስኪ አንተን ንገረኝ ትለዋለች። እንዴት ፍቅረኛ እያለ ከፍቅረኛ ጋር ከመጣላታችሁ በጥቂት ቀናት እንዴት እኔ ልትወድ ቻልክ በምትለው ሰዓት እሱ እኔ ምልሽ የእሱ አቀራረብ በጣም ለየት ይል ነበረ፣ እንክብካቤ አለ ነበር። በቃ ከሴቶች ሁሉ ለየት ያለችውና ነበር የቀረበችኝ። እናም አብረን እያለን ስልክ ይደወልላታል። ነገር ግን ስልኩን አታነሳውም፣ አታወራውም፣ ዝግት ታደርጋለች። ከእለታት አንድ ቀን እንግዲህ እዛው አብረን ቁጭ ባልንበት ሰዓት ቴክስት ይገባል። ቴክስቱንም ሲያይ ባሌ የሚል ቴክስት ነበር ያየሁት። ከዛም በኋላ በፊትም ስጠራጠራት ስለነበረ አሁን ከልቤ ለመውጣት አልቆየችም ነበር፣ ለዛ ነው ይላታል። ነገር ግን አቤል የሚጫወትበት የጎዛ ጓደኛዬ ወንድሜ ብሎ ያስጠጋው ሰው አዩ ነው። እንግዲህ የአቤል የድሮ ፍቅረኛው የአቤል ፍቅረኛ ናት። እሷም መስዋዕትነት እየከፈለች ያለችው ላዩ ብላ ነው። ነገር ግን አዩ አይወዳትም። ይህን ስራ እንድትሰራለት ስላሰባት ነው እንግዲህ ወድሻለሁ አፈቅርሻለሁ እያለ አጠገቧ የነበረው እንጂ ልጅቱን አዩ በፍጹም አያፈቅርም። አዩ ገንዘብና ገንዘብ ብቻ ነው አላማውን አሁን እያሳደደ ያለው። ምን እየተካሄደ እንዳለ ራሱ ርብቃን አጥምዷታል አዩ። ምክንያቱም ምንም እንዳደብቀው ጓደኛ ማቾች እንሆናለን ብሎ በደካማ ጎኗ ገብቶ አሁን ርብቃን እየተጠቀመባት ነው ያለው አዩ። ግን በመጨረሻም አንድ ነገር ተፈጥሯል ማለት ነው። ከዚህ በፊት ማሚ የቤቱን ካርታ በርብቃ ስም አድርገው ነበረ። ከርብቃ ስም አሁን ቀጥታ ወደ አዩ ስም ልታዘዋውረው ፈልጋለች። ይህንን አጋጣሚ አንተ ልትጠቀምበት ይገባል፣ ብልጥ መሆን አለብህ እያለችው ነው። ለካስ ማሚ የአቤል እናት አይደለችም፣ ሰራተኛቸው ናት ማለት ነው። በጣም ያሳዝናል። እኔ እኮ ግራ ገባኝ እኮ ስትቀያየር በጣም ነበር ግራ የገባኝ።
እና እንግዲህ የርብቃንና የአቤልን ፎቶም አውርዳ ዶርጅ ውስጥ አስቀምጠዋለች። ርብቃና አቤል ከውጭ በሚመጡበት ሰዓት የተሰቀለው ፎቶ የለም ነበረ። ማሚ የታለ ፎቶ ስትላት እኔ ምን አቅልሻለሁ ነበር ያለቻት። እንግዲህ አንቺ ለምንድን ነው ያወረድሽው ብለው ሁለታቸውም ሲቆጧታል። እንግዲህ ትልቅ ብጥብጥ ይነሳል። አቤል ታዲያ እንግዲህ አዩ ትክክለኛ ጓደኛ ወይም ወንድሙ መስሎ ስለታየው ስለ ወረቀቱ ሲያዋየው ነበረ። ይቺ ማሚ እንግዲህ አሁን ላይ እንደዚህ የተቀያየረችውና ርብቃን ለመቀማት የተዘጋጀ ሴትዮ ወረቀቱን ሳለመቀማቷ ምን ዋስትና አለኝ ይለዋል። ነገር ግን አዩ አውቆ ኧረ እባክህ ተረጋጋ፣ በችኮላ ያልሆነ ውሳኔ እንዳትወስን ብሎ እንዲረጋጋ እያደረገው ነው። እንደዛ ያደረገበት ዋነኛ ምክንያት ደግሞ እሱ ለመውሰድ ስለፈለገ ወረቀቱ የቤቱ ካርታ ባዩ ስም እንዲሆን ስለፈለገ አዩ እባክህ ተረጋጋ ሲለው ነበረ። አቤልም እንዴ መከርከኝ እኮ ለመምከር ደረስክ ማለት ነው ሲለውም ነበር። ነገር ግን አሁን ነቃ ብሏል ብዬ አስባለሁኝ አቤል። ርብቃ በጣም የዋህ ልጅ ናት። እንግዲህ ሆስፒታል ለመመርመር በሚሄዱበት ሰዓት አዩ የት ልከሩ ነው ሲላት ሆስፒታል ልትል ስትል ጓደኛዋ አስቆማታለች። አይ የጓደኛችን ታማ ልንሄድ እዛ ልንጠይቅ ነው ብላ ነው ያስቀየሰችው። ነገር ግን አዩ ርብቃ ማርገዟን ያውቃል ማለት ነው። አውቆ ያው ወረቀቱ እስከሚስተካከል ድረስ ርብቃ እንዳትቀየርበት የተፈጠረውን ምን እየተፈጠረ ያለውን ሁሉ እንድትነግረው በደካማ ጎኖ ገብቶ አውቆ እያሳሳታት ነው። ምክንያቱም እሷ ጋር ተጣላ መረጃ ስለማያገኝ ማለት ነው። እንግዲህ የርብቃ አባትም ከውጭ ሀገር መጥቷል። የርብቃ ወንድምም ደውሎ እንኳን ደስ አለሽ አባታችን መጥቷል ብሎ ደውሎ ነግሯታል። ርብቃም በጣም ደስ ብሏት ለአቤል ነግረዋለች አባቷ እንደመጣ እና ታዲያ እንግዲህ እሱም ደስ ብሎታል። እና አብረን ሄደን ሁለታችንም እንጠይቃቸዋለን ብሎ ሲነግራት እውነትህን ነው አብረህ ትሄዳለህ አለችው። አዎ እንዴት ነው አብረሽ ማልሄደው ብለው ሁለታቸውም በደስታ ሲተቃቀፉ ነበር። ነገር ግን መጨረሻ አካባቢ ያው ማዘሯ ርብቃን በተኛችበት አፍናታለች። ቆይ ርብቃ ምን አረገቻት? ርብቃ ያው ፍቅር ብቻ እንጂ ሌላ ተንኮል እንደሌላት እንግዲህ እስካሁን ድረስ ተንኮል እንደማትሰራ ለተንኮል ብላ እዛ ቤት እንዳልመጣች እና ቃልን ሁላችንም ግን የማዘሯ ነገር ግራ ያጋባል። እንደዚህ ወደው ቀይር የርብቃ ጥላት መሆኗ እና እንግዲህ ርች የርብቃ ጠበቃ በነገራችን ላይ ማለት ነው። አዩ በጣም ነው የሚጠላት፣ ግን አስመሳይ ነው። አዩ በጣም አስመሳይ ግን ተጫዋችና ጥሩ ሰው ሆኖ ነው የቀረባት። ግን ርች ተጠራጣሪ ናት በነገራችን ላይ እንደ ርብቃ የዋህ አይደለችም። ግን ይሁንና ርብቃን አዩ ሪችን ለማጥመድ እየሞከረ ነው ያለው። እንዴት ነው የምታስጠላ እያለ እንደሚጠላትም ብቻውን እያወሰለሰለ ነበር። ሪች ሆስፒታል ይዛትም ሄዳ ነበር። ነገር ግን ሪች የምስራቹን ለአቤል ለመናገር ፈልጋ ነበረ። ነገር ግን ርብቃ ይሄ ነገር አሁን መናገር የለብኝም፣ ምክንያቱ ደግሞ አቤል አሁን ጥሩ ስሜት ላይ አይደለም፣ ጥሩ ስሜት ላይ እንዳልሆነ እያወቅኩ ደግሞ ይሄንን መናገር የለብኝም ብላታለች ማለት ነው። እና እጅግ ያሳዝናል። የርብቃ መሞት የለባትም። በርግጥ ርብቃ ከሞተች ድራማው ስለማያምር አትሞትም። ግን የማዘሯ ሁኔታ በጣም እንትን ይላል። ማን ነው የሚደርስላት ለርብቃ? አሁን አዩ ነው የሚደርስላት ወይስ አቤል ነው የሚደርስላት ለርብቃ? ማሚቱ እየደበረች ነው አሁን ላይ ድራማውን እያበላሻሸችው ነው። በርግጥ ድራማ ሲባል አንድ ክፉ ሰው ከሌለ አያምርም። ክፉ ሰው ሲኖር ነው እንግዲህ ድራማውን የሚያሳምረው። ከጥሩነት ወደ ክፉነት ሰው እንግዲህ እንደዚህ ነው መገለባበጥ ይችልበታል። ክፉም መሆን ይችላል፣ ጥሩ መሆን ይችላል። አዩ እንግዲህ አዙን በርግጥ ያዩ ፍቅረኛ ናት። አዙን እዛ ቤት እንድትገባ ያደረገችው ይሁንና ግን አዩም እየተጠቀመባት ይገኛል። ምክንያቱ ደግሞ ያቺ ፍቅረኛው ምን እንደምትሰራ ምን እንዳሰበች ሁሉን ነገር ለኔ እየመጣች ትነግሪኛለሽ፣ ከሷ ከምትከፍለሽ እጥፍ አርጊን ይከፍልሻለሁኝ ብሏት እየሰራች ነው። ነገር ግን እስካሁን ድረስ ምንም የሰራችው ነገር የለም። ሆዷን ብቻ ነው እየሞላች ያለችው እንጂ ምንም አይነት ክፋት እስካሁን ድረስ የሰራችው ነገር የለም። ከዚህ በፊት ማዘሯን ልታቅማት ነበረ መድኃኒት። ነገር ግን ማዘሯ ነቅታባት ምግቡን አልበላችም። ከዛ በኋላ ግን ምንም የሰራችው ነገር የለም ማለት ነው።
ለማንኛቸውም እንግዲህ ርብቃን ወይ አዩ ወይ ደግሞ አቤል መጥቶ ያድናታል ብዬ አስባለሁኝ። ምክንያቱም ዋና አክተር ስለማይሞት ማለት ነው። ዋና አክተር አይሞትም። ለማንኛውም ርብቃን የምትወዱ ሰብስክራይብ እና ላይክ ሸር ማድረጋችሁን አትርሱ።